ቤቲ አመሰግናለሁ። ይኸውልሽ ቤቲ እንደምታዩ እናቴ ምንም የምታውቀው ነገር የለም። ህሊና ስላላት ነው ያንቺን ይቅርታ እየፈለገች ያለችው። ናቲ እኛ እናወራለን፣ አንተ ዝም በል። አዎ እንደዛ ነው የሚሻለው። ትንሽ ነገሩ ቀለል እንዲለኝ እህትሽን ላሳክማት፣ ካላችሁበት የኪራይ ቤት ደግሞ ገዝቼ ላስቀምጣችሁ። ምን ያስቅሻል? ሙድ እያያሸብን ነው እንዴ? ናቲ ዝም በል ብያለሁ። የእውነት ተጸጽተሽና የኔ ነገር አንገብግቦሽ ከሆነ ይሄን ነገር አልፈልግም። ምንድን ነው ታዲያ የምትፈልጊው? የምትፈልጊውን አደርጋለሁ። እኔ አሁን እህቴን ማሳከም እችላለሁ። ይህን ሁሉ ዋጋ የከፈልኩት እህቴን ለማሳከም ካልሆነ ምኑን ኖርኩኝ? መኖሪያም አይጠፋም። የልፋቴን ዋጋ አገኛለሁ። እሺ ምንድን ነው የምትፈልጊው? ፍትህ እፈልጋለሁ። ወንድምሽን እዚህ ሀገር እንዲመጣ ታደርጊዋለሽ። ከዛም ለህግ አሳልፈሽ ትሰጪዋለሽ። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል እንኳን አደረሳችሁ ለማለት እወዳለሁኝ። እንግዲህ ያው ትሁት ተከታታይ ድራማ እንዳየነው ማለት ነው ቤቲ የምትፈልገውን ነገር ለአለምዬ ተናግራለች ማለት ነው። የምትፈልገው ነገር እንግዲህ ምንድን ነው? አለምዬ ያው ነገሩን ከሰማች በኋላ እጅግ በጣም በቤቲ ቤተሰቦች አጠቃላይ በሆነበት በተደረገባቸው ነገሮች በሙሉ እጅጉን በጣም እንዳዘነች ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ የእሷን እህት ማሳከም አለብኝ፣ እንዲሁም ደግሞ ለነሱ ማረፊያ የሆነ ቤት መግዛት አለብኝ። ይህን ነገር ሳደርግ እኔ ራሱ ከጭንቅ እገላገላለሁ፣ ትንሽ ይቀለኛል። ይህን ነገር የግድ ማድረግ አለብኝ በማለት እንግዲህ አለምዬ ቆርጣ ወስናለች። እንዲሁም ደግሞ ባለምዬ ሀሳብ ሁላቸውም ተስማምተው ነበር። አባይም እንዲሁም ደግሞ ናቲም ትሁትም ተስማምተዋል ማለት ነው። ስለዚህ አሁን ላይ እንግዲህ ቤቲ አለምዬን በአካል ማግኘት እፈልጋለሁ ባለችው መሰረት እንግዲህ አለምዬን አግኝታታለች ማለት ነው። ቤቲም የጠየቀቻቸው ጥያቄዎች ነበሩ ማለት ነው። ግን ደግሞ ከዛ በፊት እህቷን ማሳከም እንደምትፈልግ እንዲሁም ደግሞ ከያዘችው ከሀሳቧ ከጭንቀቷ ቀለል እንዲላት ነው የፈለገችው ማለት ነው። ስለዚህ እህትሽን ማሳከምና እንዲሁም ደግሞ ለእናንተ የምትኖሩበት ቤት ልግዛ በማለት እንግዲህ ተናግራለች። ቤቲ በጣም ነበር እየሳቀችው ማለት ነው። ከት ብላ ነበር የሳቀችው። ናቲ ምንድን ነው የሚያስቅሽ? አንቺ የተጫወትሽ ነው እንዴ? እኛ እኮ በቁም ነገር ነው እያወራንሽ እያለሽው እንዴት ትስቂያለሽ? በማለት እንግዲህ ያው ቤቲንም ለማናገር ሞክሮ ነበር። ግን ደግሞ አለምዬ ናትዬ ምንም ነገር እንድትናገር አልፈልግም፣ እኔ እና እሷ እናወራለን በማለት እንግዲህ ንግግራቸውን ቤቲና እንዲሁም ደግሞ አለምዬ ቀጥለው ነበረ ማለት ነው። በቀጠሉበት ታይም እንግዲህ ምንድን ነው ያለችው? እኔ ምንም ነገር አልፈልግም፣ እህቴንም የማሳክምበት ገንዘብ አለኝ። ስለዚህ ገንዘብ አይደለም የምፈልገው፣ እኔ እውነተኛ ሀቅ ፍርድ ነው የምፈልገው። ስለዚህ አንድ ነገር ታደርግልኛለሽ ወይ በማለት እንግዲህ አለምዬን ጠይቃት ነበረ። እና አባባም እንግዲህ በትዝብት እያዩት ይገኛሉ ማለት ነው። ቤቲ የጠየቀችው ነገር ቢሆን ወንጀለኛን ወንድምሽን አሳልፈሽ እንድሰጭኝና እንዲሁም ደግሞ በስር እንዲቀጣ እፈልጋለሁኝ በማለት እንግዲህ ይህንን ነገር ለአለምዬ ተናግራለች ማለት ነው። አለምዬ በወቅቱ እጅጉን በጣም ነበር የደነገጠች። ምክንያቱም ወንድሟን አሳልፋ እንደማሰጠው የታወቀ ነው። ከዚህ በፊት እንግዲህ ናቲ ጠይቋታል። ምክንያቱም ወንጀለኛ ወንድምሽን አሳልፈሽ ለምንድን ነው የማሰጨው እናቴ በማለት እንግዲህ አለምዬን ሲጠይቃት፣ አለምዬ ደግሞ የተናገረችው ነገር ያለ ታላቅ የለው ታናሽ የለው፣ አንድ እኮ ወንድሜ እሱ ነው ያለው። ናቲ ይህን ነገር እንዴት ነው የማደርገው በማለት ስትናገር ነበር። ስለዚህ አሁን ላይ ቤቲ ያመጣችው ትዕዛዝ እጅጉን ለአለምዬ ከባድ ነው የሚሆንባት። ምክንያቱም ከዚህ በፊት እንግዲህ ብር ከፍላ እንዳስፈታችው አሁን ደግሞ ና እፈልጋለሁ
ፈልጋለሁ ድረስልኝ ብላ በእርግጠኝነት በፖሊስ ታስዘዋለች ወይንም ደግሞ ታሳስረዋለች ማለት የማይገመት ነው ብዬ ነው የማስበው። ምክንያቱም ላታሳስረው ትችላለች፣ አሳልፋ ላሰጠው ትችላለች። ግን ደግሞ ቤቲ እንደዚህ ሲሆን ነው እኔ ፍርድ ሲጓደል አልፈልግም። እኔን ማለት የምታዝኑልኝ ወይንም ደግሞ ከኔ ጎን የምትቆሙ ከሆነ ወንጀለኛን አሳልፋችሁ እንድሰጡና እንዲሁም ደግሞ በወንጀሉ እንዲቀጣ ነው የምፈልገው በማለት እንግዲህ ቤቲ ተናግራለች። ይህን ነገር አለምዬ ታደርገዋለች ወይስ ደግሞ አታደርገውም የሚለው እጅግ በጣም አሳሳቢ ጉዳይ ይሆናል ማለት ነው። በጣም ነው የደነገጠችው በቤቲ ንግግር። በቤቲ በጠየቀቻት ነገር እሷ ድርቅ ብላ ነው የቀረችው። ምንም ነገር ራሱ መመለስ አልቻለችም ማለት ነው። ሌላው አቶ ገዛኸኝን እንግዲህ እያስፈራራችውና እያናገረችው ትገኛለች። እያንዳንዱ መረጃዎች እንዲሁም ደግሞ ብዙ ነገሮች ከእጄ ላይ አሉ። ስለዚህ ሌላ ነገር ውስጥ ወደ እስር ቤት ከመወረውርህና ነገሮቹ ከሚበላሹ እያንዳንዱ ንብረቴን አሳልፈ እንድሰጠኝ እፈልጋለሁ። 1-2 ቀን ሰጥቻለሁ። ካለዚያ ግን ያሉኝን መረጃዎች በሙሉ አሳልፌ እሰጣለሁ በማለት እንግዲህ አቶ ገዛኸኝን በስልክ በመደወል ማለት ነው አለምዬ እያስጠነቀቀችው ትገኛለች ማለት ነው። ሲቀጥል ደግሞ አሁን ላይ ቤቲ እንዲሁም ደግሞ ትሁት አንድ ላይ እያወሩ ይገኛል። በነገራችን ላይ ናቲ እንዳላት ከባለፈው ፓርት ላይ ጓደኛ ሁኛት፣ ቅረቢያት፣ ቤቲ በጣም ታሳዝናለች በማለት እንግዲህ ባለው መሰረት በብዙ ነገሮች ቤቲ በምታደርጋቸው ነገሮች በሙሉ ያው ራሷ ትሁት እየደገፈቻት ነው። ምንም ያክል እንግዲህ አለምዬ ጥፋት ባይኖርባትም ግን ደግሞ ያደረግሽባት ወይንም ደግሞ የደረሰባት ነገር ለሷ ልክ ነው ብዬ አላስብም በማለት እንግዲህ እውነታን ነገሮችን እየተናገረች ያለችው ማለት ነው። ትሁት አሁንም ከሁላቸው ጎን ከቤቲም ጎን እንዳለች እንዲሁም ደግሞ ከናልምዬ ጎን እንዳለች ነገሮችን እያስቀጠለች ትገኛለች። የናቲና የእሷ ፍቅር አንድ ላይ ቀጥሏል ማለት ነው። ሰላም ስለሆኑና እንደዚሁ እንደገና በፍቅር ስለተያየን እጅግ በጣም ደስ ብሎኛል በማለት እንግዲህ ናቲም የተሰማውን ነገር ተናግሯል ማለት ነው። ሲቀጥል ደግሞ አባባ እያንዳንዱን ነገር ማለት ነው ለአለምዬ እየተናገረ ይገኛል። ምክንያቱም አለምዬ ስለ ድሮ ስላለፈው ህይወቱ ስጠይቀው ነበር አባባን ማለት ነው። ያው እንግዲህ ያው አብረው የምትኖረው ማለት ነው ያ ማለት የትዳር አጋሩ በምን ምክንያት ከዚህ ዓለም እንዳረፈች ጠይቀው ነበረ። ግን ደግሞ አባባ መልሶላታል። ክፍለ ሀገር ቤተሰቦቿን ልጠይቅ በሄደችበት ሰዓት መኪና ያው ተገልብጦ በዚያ ምክንያት ነው ህይወቷ ያለፈው። በጣም ነው የምወዳት 12 ዓመት ሆኗታል፣ መቼም አረሳትም በማለት እንግዲህ ሲናገር ነበረ። ይሄን በተናገረበት ሰዓት እንግዲህ ስለ እሷ ማለት ነው ያ ማለት ስለ ሚስቱ አውርቶ የማይበቃው አባባ ስለ እሷ ማንነት ስለ እሷ ጥሩነት ሲናገር በጣም ጥሩ ፍቅርና ጥሩ ጊዜ እንደነበራቸው ስለ ትዳራቸው ሲያወራ እንዲሁም አንድ ልጅ እንዳላቸው ያለውን ነገር ብቻ ማለት ነው ደስ የሚል ህይወት እና በጣም እንደሚወዳት እንደሚያፈቅራት ጥሩ ህይወት እንደነበራቸው ሲያወራ የነበረው አባባ ግን ደግሞ እያንዳንዱን እውነቱን ማለት ነው ለአለምዬ ቢነግራትም አለምዬ ግን አሁን ላይ ሌላ ነገር እያሰበች መታለች ማለት ነው። ምክንያቱም እንደዚህ የሚወዳት የሚያፈቅራት ከሆነማ በእርግጠኝነት ከኔ ጋር አንቀጥልም ማለት ነው የሚል ነገር ተሰምቷታል መሰለኝ። ምክንያቱም በጣም ነው የከፋት ማለት ነው። ግን ደግሞ አባባ ነገሮችን ግልጽ ለማድረግ ነው እንጂ ያው ከአለምዬ በፊት አባባ ነው የፈለጋት አለምዬን ማለት ነው። ያ ማለት እንግዲህ የህይወት አጋሩ እንድትሆን ይፈልጋል እና አለምዬ ናቲን የጠየቀችው ነገር ነበረ። ምንድን ነው ያለችው? ያን የተከራየኸው ቤት ምን አደረግከው በማለት ጠይቀው ነበር። ምን ነው እማዬ የፈለግሽው እንዴ? እኔ ከስንት አንዴ ነው ሂጄ የማድርበት በማለት እንግዲህ ነግሯታል። ሲቀጥል ደግሞ እዚያ ቤት መሄድ እፈልጋለሁ የሚል ነገር ነው የተናገረችው ማለት ነው። ምን ነው ከዚህ አልተመቸሽም እንዴ? ምንድን ነው የተፈጠረው? ከአባዬ ጋር ተጣላችሁ እንዴ? በማለትም አለምዬን ጠይቋት ነበረ። አረ ምንም ነገር አልተፈጠረም በማለት እንግዲህ ተናግራለች። ብቻ ግን ስለ ድሮ ህይወቱ ምናምን ነገር ሲያወራ ነበር። ግን ደግሞ እሱ ሳይሆን እያናደደኝ አባትህ ነው እያናደደኝ፣ ስለ ንብረቴ ጉዳይ እኮ እየሰጠኝ አይደለም፣ ከዚያ አንጻር ነው፣ ብዙ ነገሮች ነው አሁን ላይ እየተደራረቡብኝ በማለት እንግዲህ አለምዬ ለልጇ ለናቲ ተናግራለች ማለት ነው። መጨነቅ እንደሌለባትና እንዲሁም ደግሞ ከዚህ በፊት አታድርጊ የሚልሽን ነገሮች በሙሉ አሁን የፈለግሽውን ነገር
ነገር ማድረግ ትችያለሽ፣ ጥግ ድረስ መጓዝ ትችያለሽ። አንቺ እናቴ ጠንካራና ጀግና ነሽ በማለት እንግዲህ አለምዬንም እያበረታታ ይገኛል ማለት ነው። ሲቀጥል ደግሞ ናቲና እንዲሁም ደግሞ ትሁት ስለ አባዬና ስለ አለምዬ ሲያወሩ ነበር። እኔ የሆነ ነገር እያለ ይመስለኛል በማለት እንግዲህ ሁለታቸው ሲያወሩ ነበረ። ናቲም እንደዚያው አዎ እኔ ራሱ የሆነ ነገር ያለ ይመስለኛል፣ ብቻ ግን ደስ ይላል በማለት ያው ትሁትም የተናገረችው ነገር አቦ ይመቻቸው። አባዬም ለረዥም ጊዜ ማለት ነው ብቻውን ነበረ። ስለዚህ እሱም የተጎዳ ሰው ነው፣ እሷም እንደዚው ነው። ሁለታቸው አንድ ላይ መሆኑ ማለት ደግሞ ደስ የሚል ህይወት ይቀጥላሉ ማለት ነው። ግን ደግሞ የኔና ያንተ መጨረሻ ግን አላቅም በማለት ስለ ራሷና እንዲሁም ደግሞ ስለ ናቲ ተናግራለች። የኔና ያንቺ ነገርም ይቀጥላል፣ ብዙ ነገሮች ይሆናል በማለት አባዬ ምናልባት አሁን ላይ ስላመመው ነው እንጂ ሲሻለው ወደዚህ ይመጣል። ወደዚህ ከመጣ በኋላ ደግሞ ወደ እሱ ይወስደኛል፣ ወደ ቤተሰብ ስለሚወስደኝ አላቅም። የኔና ያንተ ጉዳይ ይቀጥላል አይቀጥልም የሚለውን ነገር ብዙም እርግጠኛ አይደለሁም በማለት ትሁት መልሳለች። እና ምን ችግር አለው ወደ ክፍለ ሀገርም ከሄድሽ እዚሁ ሽማግሌ ልኬ አገባሻለሁ በማለት እንግዲህ ናቲ ማለት ነው ለትሁት መልሷል ማለት ነው። እንግዲህ ያው አሁን ላይ በእርግጠኝነት ማለት ነው አለምዬም ንብረቷን ታስመልሳለች ብዬ አስባለሁ። ግን ደግሞ ያለው ንብረቷ በሙሉ እንደዚሁ ቤቲ ጋ ነው። ቤቲ ያ ንብረት ስላላት ነው እህቷን ማሳከም ስለምችል፣ ሲቀጥል ደግሞ ከማላቀው ሰው ጋር ወይንም ደግሞ ከማልፈልገው ሰው ጋር ስጋደም የነበረው እኮ እህቴን ለማሳከም ብዬ ነው ብላለች ማለት ነው። ስለዚህ በራሷ እጥረት ለእህቷ ማሳከሚያ ገንዘብ በእጇ ስለያዘች ያው ወንጀል የሰራው ሰው ደግሞ በህግ እንዲቀጣላት ነው የምትፈልገው፣ አንድና አንድ ማለት ነው። እና ይህን ነገር ካደረግኩኝ እቅዴ በሙሉ ይሳካልኛል ብላ ስላሰበች ማለት ነው። ስለዚህ ያው እንግዲህ አሁን ላይ ማለት ነው ህይወት አልመጣችም እስካሁን ድረስ ማለት ነው። ሲቀጥል ደግሞ ቢን እናት ቤቲ እንደዚሁ በጣም እያስቸገረች በነበረበት ሰዓት ላይ ግን ደግሞ የምታደርገው ነገር ልክ እንዳልሆነ ራሱ ቤቢ ማለት ነው ደግሞ ደጋግሞ ሲነግራት ነበረ ማለት ነው። በቃ ልክ አይደለሽም፣ እኔ በጣም እህትሽን በጣም ስለምወዳ ስለማፈቅራት ለህይወት ብዬ ነው አንቺን የተውሽ እንጂ በእናቴ ስትመጪ እኔ ዝም ብዬ ማየት አልችልም። ቤቲ በቃ አርፈሽ ተቀመጪ፣ የእናቴን ጉዳይ እኔ በራሴ እጨርሳለሁ በማለት እንግዲህ አስጠንቅቋታል ማለት ነው። ሲቀጥል እህቴን እንዴት እንደዚያ ትናገራለች እያለች እሷም እየተናገረች ትገኛለች። ቢሆንም ግን እናቴ ስህተተኛ ነች አውቃለሁ፣ ግን ደግሞ ያንን ነገር የራሴ ፍላጎት እስከሆነ ድረስ ራሴ ችግሮችን እፈታለሁ ብዬሻለሁ እኮ በቃ ከዚህ በኋላ ከእናቴ ጋር እንድትደርሽብኝ አልፈልግም በማለት እንግዲህ ራሱ ባቢ አስጠንቅቋታል ማለት ነው። ባቢ በነገራችን ላይ ቤቲን ራሱ አይደለም እንዲሁም ደግሞ እናቱንም ሲያስጠነቅቃት ነበር ማለት ነው። እናቱ ማነች ይቺ ዱርዬ፣ አንተ ባታከብሬ ነው እሷም ያላከበረችኝ፣ የእነሱ ቤተሰቦች ምን እንዳደረጉብህ ምን እንዳስነኩ ባላቅም ስለነሱ በጣም ነው የምትከራከርላቸው። ለማንኛውም እሷን መክሰስ እፈልጋለሁ በማለት ቤቲ ያው ጥቃት እንዳደረሰችባት ስለምታቅ ማለት ነው ወይንም ደግሞ ስላደረሰችባት ለማሳሰር ሞክራ ነበር። ባቢ ግን አረ በፍጹም እናቴ ይህን ሀሳብሽን መተው አለብሽ፣ ለእናቷም ለእህቷም አንድ እሷ ብቻ ነች ያለችው እኮ እሷ ቆመሽ ማለት ደግሞ አስበሽዋል፣ እነሱ ህይወት እጅግን በጣም ነው የሚከብዳቸው። ስለዚህ እባክሽን እናቴ እንደዚህ አታድርጌ በማለት እንግዲህ እናቱን አሳምኗታል ማለት ነው። ስለዚህ ቤቲ ባደረገችው ነገር ሄዳ ለትሁት ትነግራታለች። ያ ማለት እንግዲህ ከእህቷ ፍቅረኛ ጋር እንደተጣላች እንዲሁም ደግሞ እናቱን ብዙ ነገሮችን እንዳደረገቻት እንዲሁም እህቴን ሽባ ብላ ሰድባ በዚያ ምክንያት ነው እንዴት ሽባ ብላ ተሰድባታለች እህቴን በማለት እንግዲህ ያለውን ነገር ለትሁት ስታማክራት ነበረ። አንቺ በምትሄጅበት መንገድሽ በሙሉ ልክ ነው፣ ግን ደግሞ እሷን ብትሆን እናት ነች። ሲቀጥል ደግሞ ልጁ እናቱ ስትነካ ማንም ቢሆን ማንም እናቱ ስትነካ ዝም ብሎ አያይም እና ያደረገችው ነገር ስህተት ነው። እሷ የፈለገችውን ነገር ማለትም ማውራትም ትችያለሽ። አንቺ ግን ስራሽን መስራት አለብሽ። አንድና አንድ እህትሽን ማሳከም አለብሽ። ሽባ ነች አለች አይደለ? አንቺ ምን ልታሳክሚያት አይደለ? ስትራመድ ስታይ ያን ጊዜ በራሷ ታፍራለች። ስለዚህ ዝም ብለሽ ስራሽን ብቻ ስሪ፣ ከሰው ጋርም አትጣይ፣ ነገሮችን ወደ ኋላ ተይና እህትሽን እንዴት ማሳከም እንዳለብሽ እና ነገሮችን እንዴት መጨረስ አለብኝ ብለሽ ማሰብ አለብሽ ቤቲ።
በተለያዩ ነገሮችን ችግሮችን ለመፍታት እንጂ በላይሽ ሌላ ችግር አታንጭ፣ ነገሮችን ደግሞ እያስተዋልሽ አድርጌ፣ አቶ ገዛኝም እንዳይነቃብሽ ተጠንቀቂ፣ እሱ ከነቃብሽ ደግሞ በጣም ችግር ነው የሚሆንብሽ በማለት እንግዲህ ትሁትም እየመከረቻት ከጎኗ ሁና እንትን እያለች ነው። ሲቀጥል ያው ትሁት የነገረቻትን ምክር በመስማት ማለት ነው ሄዳ ቤቢን ማለት ነው ይቅርታ ጠይቀዋለች። ምክንያቱም ያደረገችው ነገር ከእናቱ ላይ ጥቃት የሰነዘረችው ነገር ልክ እንዳልሆነ ስለተረዳች ማለት ነው ሄዳ ይቅርታ ጠይቃለች። እሱም ደግሞ ይቅርታውን ተቀብሏል ማለት ነው። ስለዚህ እህቴ ስትመጣ ከዚህ ቤት እንወጣለን ብላ ነበረ። ግን ደግሞ እዚህ ቤትማ እንድትወጡ አልፈልግም፣ እባክሽን እናቴንም ለማግባባት እሞክራለሁኝ። ስለዚህ እባክሽን ከዚህ ቤትም አትወጡም፣ ቀስ ብለን እንነጋገራለን በማለት እንግዲህ እሱም ሀሳብ ሰጥቷታል። እንዲሁም ደግሞ ቤቲም እሺ ብላለች ማለት ነው። እና እያንዳንዱ ነገር አሁን ላይ ማለት ነው የቤቲ ነገሮች እንዲስተካከሉ ሙሉ ቤተሰብ እጥረት እያደረገ ነው ብዬ ነው የማስበው ማለት ነው። ትሁትም ከጎኗ ነች፣ ሁላቸውም ከጎኗ ነው ብዬ ነው የማስበው። ስለዚህ አቶ ገዛኝ ካወቀ ነው ችግሩ። አቶ ገዛኝ ግን እጨርስሻለሁ ብሏት ነበረ በእኔ ላይ የምትጫወሽ ከሆነ በማለት እንግዲህ ንብረቱን ሁሉን ነገር ማለት ነው አሳልፎ ወደ እሷ ሲያደርግ እያመናት ነው። ስለዚህ ቤቲ ደግሞ ያቀደችውን ነገር ለማድረግ ስታስብ አቶ ገዛኝ ነቅቶ ደግሞ ህይወቷን እንዳያሰጣት ነው እጅግ በጣም አሳሳቢ የሚሆነው ማለት ነው። እና ቤቲ የማትፈልገው ህይወት ውስጥ የገባች አንድና አንድ ለቤተሰቦቿ እህቷን ለማሳከም እንዲሁም ደግሞ የእናቷን ህይወት ለመቀየር ብላ የማትፈልገው ሰው ጋር እንግዲህ እንትን የሆነች ትገኛለች ማለት ነው። ስለዚህ አለምዬ ወንድሟን አሳልፋ ትሰጣለች ወይንስ ደግሞ አትሰጥም የሚለው ነገር እጅጉን በጣም አሳሳቢ ነው የሚሆነው ማለት ነው። ቀጣይ ፓርት ምን ሊፈጠር ይችላል የሚለው ህይወትም እንዲሁ እየናፈቀችው ነው። በነገራችን ላይ የህይወት አፍቃሪ የሆነውን ባቢል ማለት ነው በጣም ሳላደንቀው አላልፍም ማለት ነው። በአሁኑ ሰዓት እውነት ለመናገር በችግር ላይ ሆናችሁ የሰው ልጅ ወደዳችሁ ማለት እውነት ለመናገር በቃ ከነጉድለታችሁ ከነምናችሁ በቃ መውደድ ማለት በጣም ትልቅነት ነው ማለት ነው። እና እናቱ እንደዛ ስትል እሱም ትንሽ ያለው የሚባል ቤተሰብ ውስጥ ነው ያለው፣ የተሻለች ሌላ ማግባት ትችላለህ እያለችው እናቱ እንኳን ይህን ራሱ ከእሷ ሌላ ማንም አላየው። ደግሞ እማዬ ወደፊት ትታከማለች፣ ትድናለች፣ ይህ ነገር ያስተዛዝበኛል፣ ተይ እንደዚህ አትናገር እያለ እናቱን እየተናገረ ይገኛል ማለት ነው። እና በጣም ከልቡ አፍቃሪ ነው። ይህን ራሱ አሁን ላይ 11 ደብዳቤዎችን ራሱ ጽፏል ማለት ነው። እና በጣም ናፍቀሽኛል፣ ሸክሜ ይቅለልህ ብለሽ ነበር የልሽው፣ ግን ደግሞ ሌላ የራሰ ሸክሜ የሆነብኝ በጣም ብዙ ነገሮችን ተፈጥረዋል፣ ግን ደግሞ እጅጉን ናፍቀሽኛል፣ እባክሽን የተለያዩ ጠበል ቦታ ፈልጌሻለሁ፣ አጠቦሽ እባክሽን ነይልኝ በማለት እንግዲህ እሱም ማለት ነው ደብዳቤ እየጻፈ እያስቀመጠ ይገኛል። በሚቀጥለው ፓርት ላይ ህይወት ትመጣለች ብለን ተስፋ እናደርጋለን ማለት ነው። አለምዬም እንግዲህ ወንድሟን አሳልፋ እንደምትሰጥ ተስፋ እናደርጋለን። ቀጣይ ፓርቱን በጉጉት እንጠብቃለን። ውድ የቻናሌ ተከታታዮች ቤተሰቦቼ እንግዲህ በድጋሚ እንኳን ለትንሣኤ በዓል አደረሳችሁ ለማለት ወዳለሁ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼን ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘሁላችሁ።